ዛሬ ለይቅርታን የመጣሁት ምክንያቱም የማይመጥነኝን ላደርግ ስለሆነ ነው። ዛሬ ሁላችሁም ይቅርታን ጠይቃችሁ እኔም በዚህ መንገድ አታውቁኝም፣ ግን ደግሞ ለ6 ዓመት በጣም ሲያስቸግረኝና ሲረብሸኝ የነበረ ነገር ስለሆነ ነገሩ ተገፋፍቶ መጥቶ አሁን ከአቅሜ በላይ ስለሆነና ይህንን ማድረግ ስላለብኝ ነው የምናገረው። ነገሩ የተጀመረው የዛሬ 6 ዓመት ነው። የዛሬ 6 ዓመት እኔ የዳንስ ፊትነስ ፕላትፎርምን እኔ ዳንሰኛ ወይም ደግሞ ተወዛዋዥ ነበርኩኝ እና በዛ ሰዓት ያው ህይወቴን ለማሸነፍ አንዳንድ ነገሮችን ሞክር ነበር እና በመሞክርበት ሰዓት ያው ብዙ ጊዜ ተናግሬው ስለማቅ ሶሻል ሚዲያ ላይ እንዴት ፊትነስ ፕላትፎርም እንዴት ክሬት እንዳደረግኩት እና በዛ ሰዓት ብዙ ባለሙያዎችን አማክር ነበር እና ሳማክር ሶሻል ሚዲያ ላይ ፍሬንድ የሆኑትን እና ስከታተላቸው ስፖርት ላይ ያሉ ሰዎችን ብዬ አንድ ሰው ብዬ አማከርኩት። ሳማክረው ይሄ ሰውዬ ድጋሚ እንድቆም የማያደርግ መልስ ነበር የሰጠኝ። ዝም ብለህ እስክስታህን ምታ፣ እስክስታህ እንደዚህ ነው፣ እሱ ያዋጣሃል፣ ዝም ብለህ በሱ ብትሰራ ይሻልሃል ምናምን ብሎ እኔን ዲስትሮይ ለማድረግ ሞከረ። አይ ሴድ ኦኬ በቃ ችግር የለውም። ኦልሞስት ወደ 30-40 ደቂቃ ያህል ነው ከሱ ጋር የተነጋገርንበት ይህንን ጉዳይ ማለት ነው። እና የዛኔ እኔ ጀማሪም ስለነበርኩኝ ምንም ነገር ስለማላቅና ማጥናት ስለምፈልግና ይህን ፕላትፎርም ከመፍጠሬ በፊት በጣም ብዙ ዓለም ላይ ያሉ የፊትነስ ፕላትፎርሞችን አይቼ ስለነበረ በዛ መንገድ የራሴን ፊትነስ ፕላትፎርም ክሬት ለማድረግ አስቤ ነበር ያማከርኩት እና እንዳልቆም እንዳልነሳ ወይም ደግሞ የመጨረሻ ሙያውን እንድጠላው አድርጎ ነበር የነገረኝ። ግን ኢትስ ኦኬ ችግር የለውም በቃ ሚስ አንደርስታንዲንግ ነው ምናምን ነገር ብዬ ነገሩን ለማለፍ ሞከርኩኝ። ከዛ በኋላ ለኮንሰርት የጠራሁት ይህን ሰውዬ ለኮንሰርት የጠራሁት መጣ። ከመጣ በኋላ አየው ወደደው። አብረን እንስራ ብሎ ደወለልኝ። አብረን እንስራ እንደዚህ እኔ ጋር ፈረንጆች አሉ እንደዚህ ኤምባሲ ምናምን ነገር አለኝ። ኖ አሁን እኔ የራሴን ስራ እየሰራሁ ነው፣ ፎከስ ማድረግ አለብኝ፣ መምጣት አልችልም ምናምን ነገር አልኩት። ከዛ ቀን በኋላ ነው ነገሮች ተባብሰውና ከአቅሜ በላይ እንዲሆኑ የሆኑት ማለት ነው። ከዛ በተለያዩ መንገዶች እኔን ዲስትሮይ ለማድረግ ቢዝነስን አታክ ለማድረግ ልክ ኮንሰርት ሰርቼ ስወርድ ይመጣል፣ ቪዲዮ ይሰራል፣ ኤሮቢክስ እንደዚህ ነው ላይክ እኔ መናገር ፊት ለፊት መናገር አይፈልግም፣ ግን ደግሞ ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢዝነስን ዲስትሮይ ለማድረግ በጣም ብዙ ጊዜ ሞክሮ ያውቃል። ኢቭን ኢፍ ራሱ እያንዳንዱ የሚሰራቸው ቪዲዮዎች ላይ ሜንሽን ነኝ እኔ ሜንሽን ይደረጋለሁ። እስክስታ ባይሆን እንደዚህ ዳንስ ጨፋሪውን ለመናገር ፈልገ ነው እንደዚህ ምናምን ይሉታል ሰዎች እና ደስ ይለዋል።